በጣም ነው የሚያሳዝነው። እግዚአብሔር ሁላችንን ሞተን ከመቅረት ይሰውርን ማለት ነው። እውነት በአሁን ሰዓት ለማን ነው ማዘን ያለብን? ወጥቶ ለቀረ ሰው ነው ማዘን ያለብን? ራሱን ላጠፋ ሰው ነው ማዘን ያለብን? ለተገደለ ሰው ነው ማዘን ያለብን? ለየትኛው ሰው እንዘን? ወይንስ በባህር ላይ ለቀሩት እንዘን? በእውነት ብቻ በጣም ያሳዝናል ማለት ነው። በዚህ ዘመን እውነት ሁሌም ቢሆን ጥሩ ነገር እንዳሰሙ ተብለናል መሰለኝ። በዛሬው ቀን ደግሞ የተሰማው ነገር እጅግ በጣም ልብ ይሰብራል ማለት ነው። በቃ እንደ ሰውኛ ስታስቡት አንጀት የሚያላውስ በቃ በጣም በቃ የሚያንሰፈስፍ የዚህ ዓለም የመጨረሻው ዘመን ላይ እንደደረስን የሚያሳይ ነው። ሰው በቃ በየው ምክንያቱ ህይወቱን እያጣ ነው ማለት ነው። በዛሬው ቀን የተሰማው ነገር እጅጉን በጣም ነው ያስደነገጠኝ። እውነቴን ነው የምላችሁ። በቃ ውስጤን ራሱ ብርድ ብርድ እያለኝ ነው። እውነት በጣም ነው የሚያሳዝነው። በአሁን ሰዓት እውነት ሁላችንም ሞትን ተሸክመኑ እንደምንዞር እናውቃለን። ግን በአሁን ሰዓት በቃ ሞተ የሚባለው ሰው ቁጥር ከቀን ወደ ቀን እየከፋ እየባሰ እየበዛ ነው ያለው ማለት ነው። እና አሁን ላይ በዚህ በኩል እውነት እኔ እንጃ ምን እንደምራሱ አማርኛ ሁሉ ጠፋኝ ታውቃላችሁ። ብቻ በጣም ነው የሚያሳዝነው። በጣም ነው ልብ የሚሰብረው። እኔ እንጃ ከየት ወዴት ራሱ ማውራት እንዳለብኝ ራሱ አላቅም ማለት ነው። በዛሬው ቀን እውነት የሰማሁት ነገር እጅግ በጣም ነው ያስደነገጠኝ። በጣም በቃ ከምነግራችሁ በላይ ሁላችን በቃ ሞትን ተሸክመናት ነው የምንዞረው። ሞት በቃ ካጠገባችን ያለችው በየትኛዋ ሰከንድ ውስጥ ህይወታችን እንደሚያልፍ አናውቅም። እውነት ብቻ ብዙ ነገር እናደርጋለን። እንደዚያ መሆኑ ግን ብዙ ነገሮችን እናደርጋለን ማለት ነው። እና እስቲ ወደ ዛሬው መረጃ ቀጥታ ቀናላችኋለሁ ማለት ነው። ሰላምም አላልኳችሁም። ሰላም ውድ የተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁን? ያለው እግዚአብሔር የተመሰገነ ይሁን። እናንተም በያላችሁበት ዓለም ቅርንጫፍ እንደየሰዓታችሁ አቆጣጠር የነጋባችሁ የመሸባችሁ የረፈደባችሁም ሰላማችሁ በክርስቶስ ብዝት ትርፍርፍልኝ ማለት ነው። ምክንያቱም ከምንም ነገር በላይ ሰላም ይቀድማል። ሰላም ከሌለ ሁሉ ነገር ከንቱ ነው ማለት ነው። እውነት በአሁን ሰዓት ሁላችንም በየቤታችን በምናየው ነገር፣ ስልካችን ከፍተን በምንሰማው ነገር በሙሉ ሰላማችን ተሰርቋል። ሰላማችን ጠፍቷል። በጣም ሁላችንም በየቤታችን ብዙ መጨናነቅ አለ። በተለይ በዚህ ሰዓት እውነት ለመነጋገር በጣም ያሳዝናል። ለማን ነው የምናዝነው? እንዴትስ ነው? ለማንኛውስ ነው? የእኛስ መጨረሻ ምንድን ነው የሚለው ነገር እጅግ በጣም ያሳስባል እውነት ለመነጋገር ማለት ነው። በዛሬው ቀን የተሰማው ነገር እንግዲህ እጅግ በጣም ነው የሚያሳዝነው። እንግዲህ ጆሲ ለጉርሻ ፔጅ እንዳቀበለው ከሆነ በአሁን ሰዓት መሪር ሀዘን ውስጥ ይገኛል ማለት ነው። ጆሲ ምንድን ነው የተፈጠረው? እንግዲህ ወንድሞቻችን በአሁን ሰዓት በእርግጥ የሞቱት ቁጥር ወደ 15 መድረሱ ተሰምቷል ማለት ነው። እንግዲህ ሀዊ ገብረ መንፈስ ቅዱስ ንግስ ሄደው በርካታ ወጣቶች ናቸው። ጆሲንም በዚህ ያገኙታል። እንግዲህ ጆሲ ቁርስ ሳትበሉ የሚገጥማችሁ ነገር አይታወቅም፣ መንገደኛ ናችሁና ቁርስ ብሉ ብዬ ቁርስ ማብልቻቸው ሁሉን ነገር አድርገን እነሱ በጣም ደስተኛ ሆነው ጆሲን እንግዲህ ለመጀመር ማለት የመጨረሻ እድላችን ነው፣ ከዚህ በኋላ ጆሲን አናገኘው፣ ከጆሲ ጋር ጥሩ ጊዜ ማሳለፍ አለብን ብለው እነሱም ደስ ብሏቸው ጥሩ ጊዜ አሳልፈው ሄዱ። በስተመጨረሻም እንግዲህ ወደ 12 ሰዓት ተሳፍረው ከምሽቱ ወደ 11 ሰዓት ሲደርስ እንግዲህ ተደውሎ የሰማሁትን ዜና በጣም ነው ልቤን የሰበረው። በአሁን ሰዓት ውስጥ ልቤ ተሰብሮ ሀዘን ውስጥ ነኝ። ይሄ ይገጥመኛል ብዬ በህይወቴ አንድም ቀንም አስቤውም አልሜውም አላውቅም። ምን ነው ባላወቅኳቸው፣ ምን ነው ባላየኋቸው ነው ያልኩት። እውነት በጣም ያሳዝናል ብሎ እንግዲህ እነኝህ ልጆች በተከታታይ ለ5 ዓመታት ነው አቡነ ገብረ መንፈስ ቅዱስ እየሄዱ ንግስ የሚያነግዙት ማለት ነው። በዘንድሮ ዓመት ግን ከንግስ እንግዲህ ሲመለሱ የመኪናው ፍሬን ተበጥሶ 15 ወጣቶች ህይወታቸው አልፏል ማለት ነው። እጅግ በጣም ነው ልብ የሚሰብረው፣ ያስደነግጣል። እውነት ሞት ለማንም አይቀርም፣ ሁላችንም ሟቾች ነን። ግን በቃ የሚሰማው ነገር በሙሉ በቃ የመጨረሻው ዘመን ላይ እንዳለን የሚያሳይ ነገር ነው፣ የሚያስደነግጥ ነገር ነው። እንደዚያም ሆኖ እኛ እየተመለስን አይደለም፣ ግን ቢሆንም በቃ ያስፈራል። የምንሰማው ነገር በሙሉ ያስፈራል። ሞት ባያስፈራም መጨረሻችን ምን ይሆን? ለንስሐ ሞት እንበቃለን ወይስ አንበቃም የሚለው ነገር በጣም ያሳስባል፣ በእውነት ለመነጋገር ማለት ነው። እና ጆሲ ወንድማችን ፈጣሪ ጽናቱን ይስጥ። እነኝህ ወንድሞቻችን ገና በጣም ትንንሾች ናቸው፣ ጨረቃ የመሳሰሉ ልጆች እንግዲህ ገና በወጣትነት እድሜያቸው ህይወታቸውን አጥተዋል ማለት ነው። እውነት በጣም ነው የሚያሳዝነው። እውነት እኔ እንጃ ምን እንደምል ራሱ አላቅም። በእውነት ምን እንደምል ራሱ አላቅም። ለየቱ ነው የምናዝነው? የእኛስ መጨረሻ ምን ይሆን የሚለው ነገር እጅግ በጣም ነው ልብስ የሚሰብረው ማለት ነው። እውነት እኔ እንጃ አላቅም። እውነት ታውቃላችሁ፣ በቃ አማርኛ ሁሉ ጥፍት አለኝ፣ እምለው ሁሉ ጥፍትን ያለኝ በእውነት። በአሁኑ ሰዓት ስሰማ ጠዋት ጉርሻ ፔጅ ላይ ነው ፖስት ያደረገው መጀመሪያ፣ ከዛም በኋላ በድጋሚ ጆሲ ያለውን ነገር ተንተርሰው ፖስት አድርገውት፣ እንደዚሁም ደግሞ በርካቶች እየተቀባበሉት ይገኛሉ። ስሰማ እኔ እውነት
እጅግ በጣም ነው ያዘንኩት። 15 ወጣት በአንድ ጊዜ ከባድ ነው። አንዱ ግማሹ በመኪና አደጋ ይሞታል፣ ግማሹ ደግሞ ባህር ላይ ባለፈው ብቻ 181 ኢትዮጵያውያን ናቸው 4 ጀልባ ሰምጦ ወደ ውስጥ በዚያው እንግዲህ የት እንደደረሱ ራሱ አይታወቅም። እንግዲህ በሀገር ውስጥ በጦርነት በርካቶች እንግዲህ አስከሬናቸው እንኳን አይቀበርም፣ አሞራ ነው የሚበላው። በቃ በየቦታው አሁን ስደት ላይ የሆኑት በህገ ወጥ ተሰዳችሁን የሞታችሁት እንደዚህ ነው የምትደበደቡት፣ ስለዚህ ነው እያለን እናማሃኛለን። ስደት ነው እያለን ማለት ነው። እሺ በጦርነትም የሞቱት ጦርነት ነው ብለን በጦርነቱ እናማሃኛለን። አሁን ደግሞ እነኝን እስቲ ምን እናማሃኝ? በቃ ያለ መጨረሻ ፍጻሜዋ እንደሆነ ነው የምናየው። በቃ ለእኛ ለስራችን ተመጣጣኝ ቅጣትን ባይሆንም ነገር ግን እየተቀጣን እንደሆነ ነው እየገባኝ ያለው እኔ ማለት ነው። ወይንም ሀገራችን ላይ የሚካሄደው ነገር ሴት ለሴት ጋብቻ፣ ወንድ ለወንድ ጋብቻ፣ የራቆት ጭፈራ ቤት፣ የተለያዩ ነገሮች፣ መተት፣ የተለያዩ ነገሮች ተስፋፉ። ፈጣሪን የሚያስቆጣ ነገር በዛ። ስለዚህ ብቻ በጣም በርካቶች ንጹሃኖች በኃጢአተኞች በተንኮለኞች ሴራ እየተቀጡ ነው ያሉት ማለት ነው። እኔ እንጃ ብቻ ከባድ ነው። እግዚአብሔር ፈጠረ፣ እግዚአብሔር ወሰደ ነው ግን ለቆመ ሰው ግን ስትሰሙት ዱብዳ ነው። ለሰው በጣም ይከብዳል። እውነት ለእኛ ሁሉ ነገር ለእኛ በጣም ከባድ ነው እና እግዚአብሔር ለቤተሰቦቻቸው መጽናናት ይስጣቸው። ለጆሲም እንደዚሁ መጽናናትን ይስጠው። አንዳንድ ሰዎችን እውነት ምነው ባላወቅኳቸው የምንላቸው ብዙ ሰዎች አሉ። ምነው ባላወቅኳቸው መልካም ነገር ካረጉልን ይልቅ ማለት ክፉ ነገር ካረጉብን ይልቅ በመልካም ነገር ባደረጉልን ሰዎች፣ በወደዱን ባከበሩን ሰዎች እንጎዳለን፣ እንሰበራለን እና ጆሲም እንግዲህ የገጠመው ነገር ይሄ ነው ማለት ነው። በአሁን ሰዓት እንግዲህ ያለበት ሁኔታ እጅግ ከባድ መሆኑም ተሰምቷል። ፈጣሪ ጽናቱን ይስጠው። ለሱም ቀላል ነገር አይደለም። እውነት ብቻ በጣም ከባድ ነው። ሌላው ነገር እንግዲህ ትላንትና በሰራሁት ቪዲዮ ላይ በርካቶቻችሁ ተቆጥታችኋል። ምን እንዳስቆጣችሁ ራሱ አላውቅም። ችግራችሁ ምንድን ነው? እኛ ጋር ችግሩ መግቢያዋ ላይ ትንሽ ነገር እንሰማና ከዛም በኋላ የራሳችንን ሀሳብ አስተያየት እንሰጣለን፣ ለኮመንት እንሯሯጣለን እና ትላንትና ያጠፋው ጥፋት ምንም የለም። ትክክለኛ መረጃ አውጥቼ ወደ እናንተ አምጥቼ ያሰምቻችኋለሁ። እስከ መጨረሻው አልሰማችሁም። መግቢያዋን ሰማ አድርጋችሁ ከዛም በኋላ ጥሩ ያልሆነ ንግግር የተናገራችሁ በጣም ብዙ ናችሁ። እኔ ግን በግሌ የተናገርኩት ነገር የለም። ሰራተኛ ተናገረች ያልሽውን ተናገሪ ነገርያችኋለሁ እኮ መጨረሻ ላይ እኮ ተናግሬያለሁ። አላዳመጣችሁም። ለዚያ እኮ ነው። ሌላው ነገር አትፍረድ ይፈረድብሃል። ምን ተናግሬ ነው አትፍረድ ይፈረድብሃል ማለት? ወንድ ልጅ አንዴ ከማገጠ ድጋሚ ለትዳር አይሆንም ነው ያልኩት። በቃ ለትዳር አይሆንም። ወንድ ልጅ ከማገጠ ይቅርታ ምናምን የሚባል ነገር ይሄ በጭራሽ የማይሆን ነገር ነው። እያከኩ እየቆሰሉ ለመኖር ካልሆነ በስተቀር ወስኖ መለያየትን የመሰለ ነገር የለም ማለት። አንዴ ከማገጠ ማገጠ ነው። ድጋሚ ሰው አይሆንም። ወንድ አንድ ጊዜ ውጭ ካየ ጭራሽ ሰው አይሆንም። ይሄ በቃ ይሄ አቋሜ ነው። ደግሞ ለማንም እናገረው፣ ለእህቶች መናገሬን አላቆምም። ሰዎች እንዲማሩ ፈልጋለሁ ከእንደዚህ አይነት ወንዶች። እንደዚህ እየማገጠባት እንደሆነ እንግዲህ የቀድሞ ፍቅረኛዋ ነች የተናገረችው። ሚስቱን አስቀምጦ እኔ ጋ ይመጣል ያለችው እሷ ነች። እንግዲህ ያልሰማችሁ ደግሞ መስማት ትችላላችሁ። በጣም ብዙዎች መረጃውን አውጥተውታል። ሊሆን የማኛ ራሱ ብዙ ጊዜ እየተናገረ ነበር ማለት ነው። እና ምንም የተናገርኩት ስህተት የለም። ቤተሰቦቼ መረጃውን እስከ መጨረሻው ድረስ አድምጣችሁ ተረዱ ባካችሁን። ላልሆነ ነገር ቃላችሁን በዚህ በጾም በክርስቲያኖችም በሙስሊሞችም ጾም ላይ ነን። ክፉ ነገር ባንናገር ሰው ጥሩ ነው። ብዙ ኮመንታችሁን አይቼዋለሁ፣ ግን ለመናገር ምንም ስላልፈለግኩ ነው ዝም ያልኳችሁ። አንዳንድ ኮመንት እንደውም በጣም ጸያፍ ኮመንቶችን ሁሉ እያጠፋው ነው። ምክንያቱም ሌላ ሰው ለምን ይሳሳታል እናንተን ተከትሉ ማለት ነው። እና ፈጣሪ ለሁላችንም ልቦና ይስጠን። ይሄን ነው እኔ የምለው ማለት ነው። እና ለማንኛውም በያላችሁ በሰላማችሁ ይዛ፣ ሁላችሁም በጸሎታችሁ ትጉ። ሀገራችን እኛ የእናንተ ጸሎት ያስፈልገናል። እውነት ለደካሞች ለእኔ ብጤዎች ባካችሁ ሁላችሁም ጸሎት አድርጉ። ሙስሊም ክርስቲያኖች ባካችሁን በጸሎታችሁ አስቡን እኛን ሀገራችንን ነው የምለው። በእውነት ያለው ነገር የሚሰማው የሚደመጠው በሙሉ ልብ ይሰብራል። አላቅም፣ በጣም ነው የሚያስጨንቀው ሁሉም ነገር ማለት ነው። እና ከዚህ ጭንቀት ፈጣሪ ይሰውረን። ሁላችሁም ጸሎት አድርጉ። እውነት ጸሎት አድርጉ። ሁላችሁም ጸሎት አድርጉ። ያለንበት ሁኔታ በጣም 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 በቃ ጥሩ ያልሆነ ነገር ነው አውቃለሁ። እኔ ጸሎት አድርጉ ስላልኳችሁ አይደለም ጸሎት የምታደርጉት፣ ሁላችሁም ታውቃላችሁ ለራሳችሁ። ግን በቃ ምን ላድርግ፣ እኔም ጨነቀኝና እኔንም በጸሎታችሁ አስቡኝ። እኔም ተሳስቼ ከሆነ ፈጣሪ በትክክለኛው መንገድ እንዲመራኝ ጸሎት አድርጉልኝ ማለት ነው። ይሄን ነው ልላችሁ የምችለው። በተረፈ ሁላችሁንም ወዳችኋለሁኝ። የተቀየማችሁ ካላችሁ ደግሞ በዚሁ አጋጣሚ ይቅርታ ጠይቃለሁ ማለት ነው። ምንም እንኳን ስህተት ባይኖርብኝም እናንተ ግን እንድትቀየሙ በጭራሽ አላማይም ፍላጎቴም አይደለም እና ይቅርታ ጠይቃለሁ ቤተሰቦች። በሌላ በአዲስ መረጃ እስከምንገናኝ ድረስ የዛሬው ይሄን ይመስላል። ለሞቱት ፈጣሪ ነፍሳቸውን ይማር፣ ላዘኑት መጽናናትን ይስጥልን። እንግዲህ ጆሲ ፈጣሪ ጽናቱን ይስጥ፣ ለመላው ቤተሰቦቻቸው መጽናናትን ይስጣቸው። እንግዲህ የጻድቃን ሞቱ ነውና እነሱም እንግዲህ ፈጣሪ ወደ ትክክለኛው
በወጣትነታቸው ማገልገል ያለባቸውን አገልግለው ማድረግ ያለባቸውን አድርገው ነው የሄዱትና እስቲ ለኛም ትንሽ እንደው ተበረከቱ ተሳትፈን ለመሞት ያብቃን። እንደው ሁሌ ለሆዳችን እንዳጎበደድን እንዳን እግዚአብሔር ይርዳን እላለሁ። ፈጣሪ ሀገራችንን ዳሯን እሳት ማሏን ገነት አድርጎ ከሀገር ውጭም ከሀገር ውስጥ ሞራል ይጠብቅልን። ሰላማችሁ ይብዛ። ባይ ባይ።